ትላንትና የማንቸስተር ደርቢ ተከናውኖ ነበር በማንቸስተር ሲቲ እና በማንቸስተር ዩናይትድ መካከል ለ192ኛ ጊዜ ነበር ይህ የደርቢ መርሃ ግብር የተከናወነው። በዚህ ጨዋታ ላይ ቁልፍ ነገሮች ነበሩ። በተለይ ከጨዋታውም በፊት አሰልጣኝ ኤሪክ ቴን ሃግ ይህንን ማለትም ማንቸስተር ዩናይትድ በአሰልጣኝነት ይዘው የመሩበት 100ኛ ጨዋታቸው ነበር የትላንቱ መርሃ ግብር። ከዛ ውጪ በተጫዋች ደረጃ ከተመለከትነው ብሩኖ ፈርናንዴዝ ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ካቀና በኋላ የትላንትናው ጨዋታው 150ኛ ሆኗል። ከዛ ውጪ ኬቪን ዲ ብሩይነም እንዲሁ በእንግሊዝ ፕሪሚየር ሊግ 250ኛ ጨዋታውን ያደረገበት መርሃ ግብር ነበር። እነዚህ ቁጥራዊ መረጃዎች በልዩነት እንደ ማይልስቶን ሊነሱ የሚችሉ ጉዳዮች ናቸው። ማንቸስተር ዩናይትድ እንግዲህ መሪ መሆን የቻሉበትን ጎል በማርከስ ራሽፈርድ አማካኝነት በጣም መግነጢሳዊ የሚባል አስደናቂ ጎል ነበር። በተለይ 8ኛው ደቂቃ ላይ ማርከስ ራሽፈርድ እያስቆጠረው ማለት ነው። ይህ ተጫዋች አሁንም ቢሆን በጥሩ አሰልጣኝ ቢገራ ጥሩ ቦታ ላይ መድረስ የሚችል አይነት ክህሎት ያለው ተጫዋች እንደሆነ ያሳየበት ጨዋታ ነው ልንለው እንችላለን። በአጠቃላይ ማንቸስተር ዩናይትድ እየመራ ወይም ደግሞ የመጀመሪያውን አጋማሽ እየመራ ሲሸነፍ ከ9 ዓመት በኋላ ለመጀመሪያ ጊዜ ሆኗል ማለት ነው። እንግዲህ ባለውሃ ሰማያዊ ማንቸስተር ከተማ አሁንም በኃይል ሚዛን የበላይነቱን መውሰዱን ያሳየበት ውጤት ነው ያስመዘገቡት። ባለፉት 7 የማንቸስተር ደርቢ ጨዋታዎች ላይ 6ቱን በማንቸስተር ሲቲ አሸናፊነት ነው የተጠናቀቀው፣ የትላንቱን ጨምሮ ማለት ነው። እንግዲህ ቀደም ሲል እንዳነሳው 8ኛው ደቂቃ ላይ ማርከስ ራሽፈርድ ዩናይትድን ቀዳሚ ካረገች በኋላ በተለይ ብዙዎች በሳምንቱ አጋማሽ በኤፍኤ ካፕ 5ኛ ዙር ላይ ሉተን ታውን ላይ 17 ሙከሮችን በአጠቃላይ በ90 ደቂቃዎች አድርገው 6 ጎሎችን ማስቆጠር የቻለው ቡድን በትላንቱ የደርቢ ጨዋታ ላይ ምን ነገሮች ያስመለክታል የሚለው ነገር በጉጉት ሲጠበቅ የነበረ ጉዳይ እንደነበረ ይታወቃል። ታዲያ በ90 ደቂቃ ነበር ቀደም ሲል እንዳነሳሁት 17 ሙከሮችን ያደረገው ማንቸስተር ሲቲ። ትላንትና ግን በመጀመሪያው አጋማሽ ብቻ ነበር 17 ሙከሮችን ያደረገው። እንደዛም ቢሆንም ግን ኳስና መረብን ማገናኘት አልቻሉም። ከዛ ውጭ ኤርሊንግ ሃላንድ የጎል ሮቦት ወይም ደግሞ ይሄ የጎል ማሽን ነው የሚል ቅጥያ ስም የወጣለት በጣም ጨራሽ አጥቂ እንደሆነ ይታወቃልና በእርግጥ ሰው መሆኑን የሚያሳየበትና አንዳንዴም ኳሶችን ሚስት አይነት ተጫዋች መሆኑን ያሳየበት ግልጽ ኳስ በመጀመሪያው አጋማሽ ላይ መከነበት ሂደት እንዳለ ተመልክተናል። ከፊል ፎደን አመቻችቶ ያቀበለለትን ኳስ ማለት ነው። ከዛ ውጪ ግን ማንቸስተር ዩናይትድ ከ2009 በኋላ በርካታ ሙከሮችን በመጀመሪያ አጋማሽ ብቻ ያስተናገደበት መርሃ ግብርም ሆኖ ነበር። በእርግጥ የአንድሬ ኦናናም የግል ምርጥ ብቃት ታክሎበት መረባቸውን ሳያስደፍሩ ለእረፍት መውጣት የቻሉበትም ሂደት እንዳለ ተመልክተናል። ከእረፍት መልስ ማንቸስተር ዩናይትድ ተዳክሞ ነው የቀረበው። ያም ዋጋ ያስከፈለው ጉዳይ ይመስለኛል። ባለሜዳው ማንቸስተር ሲቲ በኩል በጣም ተጠናክሮ ነው የቀረበው። ከእረፍት መልስ በሊጉ 100ኛ ጨዋታውን እያደረገ የሚገኘው ፊል ፎደን በ56ኛውና በ80ኛው ደቂቃ ላይ ቡድኑን መሪና አቻ ያደረጉ አስደናቂ ግቦች ከመረብ አሳርፏል። በአጠቃላይ በፔፕ ጋርዲዮላ ስር ማንቸስተር ሲቲ በሁሉም ጨዋታዎች 600ኛና 601ኛ ያስቆጠራቸው ግቦች ሆነው የተመዘገበበት ሂደት አለ ማለት ነው። በአጠቃላይ 56ኛው ደቂቃ ላይ ግን ፊል ፎደን ያስቆጠራት ኳስ በቀጥታ ከማርከስ ራሽፈርድ ኳስ ይሄ ፖሴሽን ሎስት ከማድረግ ወይም ደግሞ ኳስን ከማስረከብ ጋር የተያያዘ ነው። በተለይ ጥፋት ሳይሰራበት ጥፋት ተሰርቶብኛል በሚል ወድቆ እንደነበር ይታወቃል። የዮርክሻየሩ አልቤትር ነበሩ ትላንትናው ጨዋታ ሲመሩት የነበሩት አንድሬ ማድሌይ ቅጣት አልሰጡትም። ያ ኳስ ደግሞ ከአንዳንድ ሄዶ ትራንዚሽናል በሆነ መንገድ ማለት ነው ፊል ፎደን ኳስና መረብን ያዋሃደበት ሂደት አለ። አስደናቂ ግብ ነበር ያስቆጠረው 56ኛው ደቂቃ ላይና ማርከስ ራሽፈርድ ኳሱ መያዝ ቢችል ኖሮ ወይም ደግሞ አላደል ያው ያ ኳስ ብቻ እንደ ጥፋት ባይቆጠርና ለማንቸስተር ሲቲ ኳሷን አስረክቦ ባይመለስ ኖሮ ምናልባትም ጎል ማይሆን የሚችልበት ሂደት ሊኖር ይችላል ተብሎ ይገምታል። የጨዋታውንም ቴምፖ የጨዋታውንም እንቅስቃሴና ባህሪ በአጠቃላይ ደግሞ ለማንቸስተር ዩናይትድ ትልቅ መከራን ይዛ የመጣች ግብ እንደነበር ይታወቃል። ከዚህ ግብ መቆጠር በኋላ ማንቸስተር ዩናይትድ እንደ ቡድን በኤቲሃድ ተንቀሳቅሷል እንደው አንችልም። ከዛ ውጪ ኤርሊንግ ሃላንድ በደበኛው 90 ደቂቃ ተጠናቆ በተጨመሩት ደቂቃዎች ላይ በተለይ ተቀይሮ በገባው ሶፊያን አምራባት የጨዋታው ግዝፍነት፣ የጨዋታው ኢንቴንሲቲ፣ የጨዋታው ቴምፖ በቀላሉ መላመድ ያልቻለው ሶፊያን አምራባት ተቀይሮ ገብቶ እንዲሁ በቀላሉ በሮድሪ ኳሱን የተነጠቀበት ሂደት አለ። እዛው እንግዲህ 16:50 አካባቢ ነው ኳሱን የተነጠቀው። ኤርሊንግ ሃላንድ 3ኛዋን ግብ ከመረብ ያሰረፈበት ሂደት አለ ማለት ነው። ይሄን ተከትሎ እንግዲህ ውጤቱን ተመርኩዞ ማለት ነው ማንቸስተር ሲቲዎች ነጥባቸውን 62 አድርሰዋል። ከመሪው ሊቨርፑል ጋር ያላቸው የነጥብ ልዩነትም ወደ 1 አጥበውታል። ማንቸስተር ዩናይትዶች በበኩላቸው በ44 ነጥብ ባሉበት 6ኛ ደረጃ ላይ ተቀምጠዋል። እንግዲህ የቀጣይ ዓመት የሻምፒየንስ ሊግ ተሳታፊ መሆን ተስፋቸው ይበልጥ አሁን ጥያቄ ውስጥ የገባበት ሂደት አለ። 4ኛ ደረጃ ላይ ከሚገኘው አስቶን ቪላም በ11 ነጥብ ርቀው ነው የሚገኙት። ምናልባትም በቀጣይ ዓመት ይህ ቡድን በአውሮፓ ሻምፒየንስ ሊግ ላይ ማንመለከተው ከሆነ የፈለገውን ያክል ገንዘብ ፈሰስ ቢያደርግ በጣም ጥሩና ክህሎት ያላቸውን ተጫዋቾች ለማስፈረምና ለማስኮብለል የማይችልበት ሂደት ሊኖር ይችላል ተብሎ ነው የሚገመተው። እንደሚታወቀው በዝውውር መስኮት ላይ ሁሌም ቢሆን ፉክክር አለ። ፉክክሩን ቀድሞ ደግሞ ተጫዋች ለማስፈረም እንደነዚህ አይነት ለየት ያሉ መስፈርቶች ሊኖራቸው ይገባል ተብሎ ነው የሚገመተው። ክለቦች የአውሮፓ ሻምፒየንስ ሊግ ተሳታፊ ነን እዚህ ጨዋታ ላይ መጫወት ትችላላችሁ ከሚል አንጻር ተጫዋቾችን ማስፈረም የሚችሉበት ሂደት እንዳለ ይታወቃልና ያንን ነገር ማያገኝ ይሆናል ተብሎ ነው የሚገመተው። ማንቸስተር ዩናይትድ በእርግጥ ገና ቀሪ ወደ 11 የሚሆኑ መርሃ ግብሮች ይቀራሉ። በእነዚህ መርሃ ግብሮች ላይ ኮንሲስተንት በሆነ መልኩ ውጤቶችን ማስመዝገብ የሚችል ከሆነ ግን አሁንም ቢሆን
ምናልባትም ቶፕ 4 ማጠናቀቅ የሚችልበት ሂደት እንግዲህ ጭላንጭል መልኩ ቢኖርም ያንን ነገር ይጠቀማል ተብሎ ይገመታል ማለት ነው። ማንቸስተር ዩናይትድ በአጠቃላይ ግን አሁን ባለው ወቅታዊ ሁኔታ በ11 ነጥብ ርቆ ነው የሚገኘው ማለት ነው። ውጤቱ ግን ለማንቸስተር ሲቲ መልካም የሚባለው 192ኛውን የማንቹሪያን ደርቢ ማሳካት ችሏል። ማንቸስተር አሁን ውሃ ሰማያዊ መሆኗን ያስመሰከረችበትና ያሳየችበትን ውጤት ከኤቲሃድ መንደር የተመዘገበ ውጤት በግልጽ ያመላክታል ማለት ነው። በአጠቃላይ ደግሞ በቀጣይ ሳምንት የሚደረገው ፉክክር የሚደረገው ጨዋታ ይበልጥ አጓጊነቱ ከፍ ባለመልኩ እንድንጠብቀው ምክንያት ሆናል ነው ሊባል የሚችለው። ምክንያቱም ማንቸስተር ሲቲ ወደ አንፊልድ ይጓዛል። ከሊቨርፑል ጋር የሚያደርጉት መርሃ ግብር እጅግ ተጠባቂ እንዲሆን ያድርጎታል ነው ሊባል የሚችለው የትላንቱ ውጤት ማለት ነው። በአንድ ነጥብ ልዩነት ወደ ዋንጫው ፉክክሩ ላይ የሚገኙ ሁለት ክለቦች እርስ በርስ የሚያደርጉት መርሃ ግብር እጅጉን የሚጠበቅ ይሆናል ማለት ነው። ክሎፕም በሊቨርፑል አሰልጣኝነታቸው ከፔፕ ጋርዲዮላ ጋር የሚያደርጉትም የመጨረሻው መርሃ ግብርም ይሆናል ተብሎ ነው የሚገመተው ማለት ነው። ከዚሁ ከእንግሊዝ ፕሪሚየር ሊግ ጋር በተያያዘ አርሰናል ዛሬ ምሽት 5 ሰዓት ሲል ወደ ብራመን ላይን አቅንተው ከሼፊልድ ዩናይትድ ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ከዚህ ጨዋታ ጋር በተያያዘ ለአርሰናል መልካሙ ዜና ዩሪየን ቲምበርም ቶማስ ፓርቴም ወደ ልምምድ ተመልሰው ትላንትናም በሶባ ትሬኒንግ ሴንተር በተለይ ልምዳቸውን ሲያከናውኑ ክለቡ በማህበራዊ ትስስር ገጹ ላይ ይህንን ነገር በግልጽ አመላክቷል ማለት ነው። ወይም ደግሞ ሲሰሩ የሚያሳይ አይነት ምስሎችን አጋርቷል። ግን ለዩሪየን ቲምበርን አያቻኩሉትም ነው እየተባለ የሚገኘው። ምናልባት በዚህ ጨዋታ ላይ ረፍት ይሰጠዋል ነው የሚባለው። ቶማስ ፓርቴ ግን በቡድን ስብስብ ውስጥ ተካቶ ወደ ብራመን ላይን ከሚያቀናው የአርሰናል ስብስብ ውስጥ ይካተታል ተብሎ ነው የሚገመተው። እንግዲህ አርሰናል ይህን ጨዋታ ማሸነፍ ራሳቸውን ወደ ዋንጫ ፉክክሩ ይመልሳቸዋል ወይም ደግሞ አሁን ባለው ወቅት ሁኔታም የዋንጫ ተፎካካሪ ናቸው። በእርግጥ ግን በመካከላቸው ያለው የነጥብ ልዩነት ባለበት እንዲቀጥል ወይም ደግሞ ከሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 2 ከሲቲ ጋር ደግሞ ያላቸው የነጥብ ልዩነት ወደ 1 እንዲጠብ የዛሬውን ጨዋታ ማሸነፍ የግድ ይላቸዋል ተብሏል ማለት ነው። በአጠቃላይ የመርሃ ግብር ዛሬ ምሽት 5 ሰዓት የሚከናወን ይሆናል። ከዛ ውጪ በሳምንቱ መጨረሻ ምናልባት በሌሎች ሊጎች ላይ የተከናወኑ ተጠባቂ የሚባሉ ጨዋታዎች ለመመልከት ያክል በጣሊያን ሴሪያ ናፖሊ ጁቬንቱስን 2-1 በሆነ ውጤት ያሸነፈበት መርሃ ግብር ልንጠቅስ እንችላለን። እንግዲህ ቪካ ክቫራትስኬሊያ ነው ቀዳሚ ያደረገው ናፖሊን። እንግዲህ ፌዴሪኮ ኪዬዛ 81 ደቂቃ ላይ ጁቬንቱስን አቻ ማድረግ ችሎ ነበር፣ ግን አቻ ያደርጋቸው ለ7 ደቂቃዎች ብቻ ነው። እንግዲህ ራስፓዶሪ ደግሞ ሁለተኛዋን ግብ ለናፖሊ በማስቆጠር 2-1 በሆነ ውጤት ናፖሊ ማሸነፍ ችሏል። እንደሚታወቀው አሰልጣኝ ካልዞናን ይህን ስሎቫኪያ አሰልጣኝ በዋና አሰልጣኝነት ከቀጠሩ በኋላ ወይም ከሾሙ በኋላ ናፖሊ ጥሩ እንቅስቃሴዎችን እያደረገ ነው የሚገኘው በጣሊያን ሴሪያ ማለት ነው። ያን ነገር ደግሞ በግልጽ በትላንትናው ዕለትም ጁቬንቱስን በማሸነፍ ያስቀጠሉበት ሂደት አለ። ነጥባቸውንም 43 በማድረስ 7ኛ ደረጃ ላይ ተቀምጠዋል። ናፖሊዎች የደቡብ ጣሊያኑ ክለብ ማለት ነው የአምናም የስኩዴቶ ክብር ያሳካ ክለብ እንደሆነ ይታወቃል። አሮጊቷ ጁቬንቱስ በበኩላቸው ባሉበት 2ኛ ደረጃ ላይ ተቀምጠዋል። በመካከላቸው ያለው የነጥብ ልዩነት ግን በተለይ ደግሞ ከመሪው ኢንተር ሚላን ጋር ያላቸው የነጥብ ልዩነት እጅጉን እየሰፋ ነው የሚገኘው። በ57 ነጥብ ነው 2ኛ ደረጃ ላይ ተቀምጠው የሚገኙት። ኢንተር ሚላን ከወዲሁ አንድ ቀሪ ጨዋታ ያለው በ69 ነጥብ ነው ሊጉን እየመራ የሚገኘው። ናራዙሪዎቹ በጣም አስደናቂ እንቅስቃሴ አስደናቂ ጉዞ ነው እየተጓዙ የሚገኙት። ምናልባትም በጊዜ ይሄ ጋርድ ኦፍ ኦነር የምንለው ወይም ደግሞ ቀደም ብሎ ሊጉን ወይም ስኩዴቶን ማሳካታቸውን ካረጋገጡ በኋላ በተለይ ተቃራኒ ቡድኖች ኢንተር ሚላን ወደ ሜዳ በሚገባበት ሰዓት ላይ በግራና በቀኝ ሆነው እያጨበጨቡ የሚያስገቡበት ሂደት ሩቅ እንዳልሆነ ነው መረጃዎች የሚጠቁሙት። በተለይ ደግሞ አሁን ባለው ወቅት ሁኔታ በአንድ ቀሪ ጨዋታ ያላቸው በ12 ነጥብ ነው ልዩነቱ። አንዱን ቀሪ ጨዋታ ሲያሸንፉ በ15 ነጥብ ልዩነት ይኖራቸዋልና ስኩዴቶን ክብር የማሳካት እድላቸውም ሰፊ እንደሆነ ይሄ ማሳያ ነው እየተባለ ይገኛል። ከዛ ውጭ በጀርመን ቡንደስሊጋ ባየር ሌቨርኩሰን ኮሎኝን 2-0 በሆነ ውጤት በማሸነፍ መሪነታቸውን ይበልጥ አጠናክሮ የቀጠሉበትን ውጤት መመልከት ይቻላል። ፍሪምፖንግና ግሪማልዶ ናቸው ያስቆጠሩት። ጃቪ አሎንሶ የባየር ሌቨርኩሰንን ክለብ በታሪኩ በ124 ዓመት ታሪኩ ለመጀመሪያ ጊዜ የጀርመን ቡንደስሊጋን እንዲያሳኩ ለማድረግ ትልቅ ውጥን ወጥኖ ይገኛል። በእንቅስቃሴ ረገድ የሚያድን ነው እየተመለከትን የምንገኘው። እንደሚታወቀው ባየር ሚዩኒክ ነጥብ የጣለ ክለብ እንደሆነ ይታወቃል። ባየር ሌቨርኩሰን ትላንትና ማሸነፍ መቻላቸውን ተከትሎ መካከላቸው ያለው የነጥብ ልዩነትም ከወዲሁ 10 ሆኗል ማለት ነው። ምናልባትም የዘንድሮውን የጀርመን ቡንደስሊጋ ክብር የማሳካት ቅድሚያ ግምቱንም እንዲሁም ደግሞ በውጤት ረገድ በመካከላቸው ያለው የነጥብ ልዩነት እጅጉን እየሰፋ እየመጣ ከመሆኑ ጋር በተያያዘ ሌቨርኩሰን ለመጀመሪያ ጊዜ በዣቪ አሎንሶ ስር የጀርመን ቡንደስሊጋ ማሳካታቸው አይቀር የሚሉ ሀሳቦች ግን በስፋት እየተናፈሱ ይገኛሉ ሊባል ይችላል። ከዛ ውጭ ትላንት በአውሮፓ የተለያዩ ሊጎች ላይ የተከናወኑ መርሃ ግብሮች እንዳሉ ይታወቃል። ከዚሁ ጎን ለጎን አወዛጋቢ ጉዳዮች የተነሱባቸውም ሆነው አልፏል ጨዋታዎቹ። ለአብነት ያክል በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታ ላይ ኖቲንጋም ፎረስት በሜዳቸው ሲቲ ግራውንድ ሊቨርፑልን አስተናግደው በጨዋታው መጠናቂያ ደቂቃዎች ላይ ማለትም 98ኛው ደቂቃ ከ35 ሰከንድ ላይ የዳኛው ፊሽካ በሚጠበቅበት ሰዓት ላይ ተቀይሮ በገባው ዳርዊን ኑኔዝ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት በተለይ ሊቨርፑል በማሸነፍ የዋንጫ ተስፋቸውን ማለምለም መቻላቸው ይታወሳል። ታዲያ ጎሏ ከተቆጠረች በኋላ ግን የዕለቱ አልቢትር ፖል ቲርኒ ፊሽካቸውን ከነፉ በኋላ ውዝግቦች መነሳታቸው ይታወቃል። የኖቲንጋም ፎረስት ክለብ ባለቤት የሆነው ግሪካዊ ባለሀብት አንጀሎስ ማሪናኪስ
ኪስ ሜዳው ድረስ በመግባት በስጭቱን ሲገልጽ እንደነበር ይታወቃል። ሁሌ በእንደዚህ አይነት መልኩ መቀጠል አይችልም ሲልም ተደምጧል። በአጠቃላይ እንደ ቅሬታ ያነሱት ነገር ምንድነው? አንደኛ በተለይ የተጨመሩት ደቂቃዎች 98 ሆኖ ሳለ እነዛን ቀሪ 35 ደቂቃዎች ማጫወት ለምን እንደፈለገ ግልጽ አይደለም የሚል ጉዳይ ነው ከአሰልጣኝ ፖል ቲርኒ ጋር በተያያዘ ማለት ነው። ሁለተኛው ደግሞ በጨዋታው ላይ ሃድሰን ኦዶይ ኳስ ይዞ በነበረበት ሰዓት ላይ የሊቨርፑል ኮናቴ ሜዳ ላይ ወድቆ ስለነበር ጨዋታው እንዲቋረጥ አድርገው ነበር በተለይ የጨዋታው አልቢተር ፖል ቲርኒ ማለት ነው። ከዛም እንግዲህ ኖቲንግሃም ፎረስት የማጥቃት እንቅስቃሴያቸው ተቋርጦ ግብ ጠባቂው ማት ሴልስ ኳሱን በረጅሙ እንዲያርቅ ተገዷል። ምክንያቱም ሊቨርፑሎች ያው በየርገን ፕሬሲንግ ይታወቃሉና ኳስ መስርተው እንዲወጡ አልፈቀዱላቸውም። የኦዶይ ግን የማጥቃት እንቅስቃሴ መልካም የሚባል ተስፋ ሰጪ እንቅስቃሴዎች ነበረ የተቋረጠበት ማለት ነው። እንግዲህ ኳሷ እንዲለጋ ምክንያት ሆኖ ነበር ግብ ጠባቂ ያ ደግሞ በተለይ ፖሴሽን ሎስት እንዲያደርጉ ወይም ደግሞ ኳስ ከነሱ እንዲርቅ ምክንያት ሆናል። ያ ደግሞ ግቧ እንድትቆጠር ወይም ደግሞ ዞራ ተመልሳ ግብ የሆነችበት ሂደት እንደመልከት ይቻላል ጨዋታውን ወይም ፓተሩን ለተከታተለ ማለት ነው። ለዛም ነው እንግዲህ ጨዋታው ከተጠናቀቀ በኋላ የኖቲንግሃም ኮቺንግ ስታፎች በአጠቃላይ ዳኛው ላይ ጣት ሲቀስሩ የነበረው ማለት ነው። የቀይ ካርድ ሰለባም የነበረ ግለሰብ ነበር ከኮቺንግ ስታፋቸው ማለት ነው። በኤፍኤው በእንግሊዝ እግር ኳስ ማህበሩ ባወረደው አካል ማለት ነው። ግን የኖቲንግሃም የኮቺንግ ስታፎች ተጨማሪ ቅጣት የሚጠብቃቸዋል ተብሎ ነው የሚገመቱ በተለይ ዋና አልቢትሮን ፖል ቲርኒ ከማዋከብ ጋር በተያያዘ ማለት ነው። ከዛ ውጪ ውጤት ዘራፊው ዳኛ እየተባለም ይገኛል። ወደ ስፔን ላሊጋ ስናቀና ማለት ነው የሊጉ መሪ ሪያል ማድሪድ በስታዲዮ ሜስታያ ተዘርፏል የሚሉ መረጃዎች በስፋት እየወጡ ይገኛሉ። እንግዲህ ሎስ ብላንኮሶቹ ወደ ስታዲዮ ሜስታያ አቅንተው ገና በ30 ደቂቃዎች ውስጥ 2 ጎሎችን አስተናግደው እየተመሩ የነበረበት ሰዓት ነበረ። የኋላ ግን በመጀመሪያ አጋማሽ መጠናቀቂያ ደቂቃዎች ላይ እና ከእረፍት መልስ 76ኛው ደቂቃ ላይ በቪኒሺየስ ጁኒየር ጎሎች ታግዘው ወደ ጨዋታው መመለስ ችለዋል። የጨዋታው መጠናቀቂያ ደቂቃዎች ላይ ግን ትልቁ አወዛጋቢ ክስተት የተፈጠረበት ሂደት አለ። የሊጉን ኮከብ ግባግቢ የሆነው ጁድ ቤሊንጋም ማድሪድን አሸናፊ ያደረገች ግብ በጭንቅላቱ ወይም ደግሞ በቴስታ ከማስቆጠሩ በፊት ኳሱ እየተሻገረ ባለበት ሰዓት ላይ ወይም ደግሞ ኳሱ አየር ላይ ባለችበት ሰዓት ላይ የዕለቱ አልቢትር ሄሰስ ጊል ማንዛኖ ፊሽካቸውን ነፍተዋል ወይም ጨዋታው ተጠናቋል ብለዋል ማለት ነው። በዚህ ምክንያት ቤሊንጋም ያስቆጠራትን ኳስ ሽረውታል ማለት ነው። ይህ ከፍተኛ በሆነ መልኩ ውዝግብ እንዲነሳ ምክንያት ሆኗል። እንዴት ነው አየር ላይ ያለ ኳስ ላይ በተለይ ፊሽካ የሚነፋው የሚል ነገር ነው የሚነሳው። በዚህ ውዝግብ የተነሳ ጁድ ቤሊንጋምና ተከላካዩ አንቶኒ ሩዲገርም በቀጥታ የቀይ ካርድ ሰለባ በመሆን ከሜዳ የተሰናበቱበት ሂደት አለ። ኳስ አየር ላይ እያለች በመንፋት በተለይ ማድሪድ ሙሉ 3 ነጥብ እንዳያሳካ ያደረገው ስፔን አልቢትር ሄሰስ ጊል በጣም መነጋገሪያ የሆነ ዳኛ ሆኗል ማለት ነው። ጨዋታውንም ተጠናቋል በሚል ጎሉን የሻረው ይህ አልቢትር ጨዋታው ከጠናቀቀ በኋላ ግን የሚሰጠው ቀይ ካርድ የሚጻና ነው የሚሆነው። ከዚህ በላይ በአደባባይ ዝርፊያ ኬት ይመጣል ሲሉ የሎስ ብላንኮሶቹ ደጋፊዎች እየጠየቁ ይገኛሉ ማለት ነው። እንግዲህ ሊጉን አሁንም በሪያል ማድሪድ ነው በ66 ነጥብ የሚመራው። በነገራችን ላይ ትላንትና ሂሮና ከማዮርካ ጋር ያደረጉት መርሃ ግብር እንደነበር ይታወቃል በስፔን ላሊጋ ማለት ነው። ሂሮና ይህን ነገር መጠቀም አልቻለም። በማዮርካ 1-0 ነጥብ ውጤት ሽንፈትን አስተናግደዋል። ምናልባት ይህን ጨዋታ ማሸነፍ ቢችሉ ኖሮ መካከላቸው ያለው የነጥብ ልዩነት ወደ 4 መጥበብ ይችል ነበረ። ሂሮና ግን እድሉን በሚገባ አልተጠቀመበትም። ትላንትና በማዮርካ ሽንፈትን አስተናግደዋል። በዚህ መሰረት እንግዲህ አንድ ቀሪ ጨዋታ አላቸው ሂሮኖች። በእርግጥ ይህ በእንዲህ እንዳለ መካከላቸው ያለው የነጥብ ልዩነት ወደ 7 የሰፋበት ሂደት እንዳለ መመልከት ይቻላል ማለት ነው። ከዛ ውጪ ኤሲ ሚላን አሮን ራምስዴል ለማስፈረም ፍላጎት እንዳላቸውና በክረምቱም ይህንን ተጫዋች ለማስፈረም ጥረት እንደሚያደርጉ ፉትቦል ኢታሊያ ይዞት የወጣው መረጃ ያመላክታል። እንደሚታወቀው የአሁኑ የሮሳኔሪዎቹ ቁጥር 1 ግብ ጠባቂ ነው ማይክ ሜኞ በበርካታ ክለቦች የተፈለገ የሚገኝ ግብ ጠባቂ መሆኑን ተከትሎ ፊታቸውን ወደ ራምስዴል ማዞራቸውን ነው መረጃዎች የሚጠቁሙት። እንግዲህ ማይክ ሜኞ የፈረንሳዊ ግብ ጠባቂ የራሱ የፈረንሳይ ብሔራዊ ቡድን ቁጥር 1 ግብ ጠባቂ እንደሆነ ይታወቃል። በክለብ ደረጃም አስደናቂ እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ከቼልሲና ባየር ሙኒክ ምናልባትም ይህንን ግብ ጠባቂ ለማስፈረም ከፍተኛ ጥረት ከወዲሁ እያደረጉ የሚገኙ ክለቦች ናቸው። ሮሳኔሪዎቹም ለዚህ ግብ ጠባቂ የሚሆን ትክክለኛ ዋጋ ከቀረበላቸው ተጫዋቹን ለመሸጥ እንደሚወስኑ ጥያቄ የለውም። ለዛም ነው በተለይ ፊታቸውን ወደ አሮን ራምስዴል ያዞሩት ማለት ነው። እንደሚታወቀው ሳንድሮ ቶናሊን በጣም ጠቃሚ ተጫዋቻቸው ቢሆንም የጣሊያን ውዱ ተጫዋች አድርገው ወደ ኒውካስል ዩናይትድ እንግዲህ እንደሸኙት ይታወቃል። መንገዱን ጨርቅ ያርገል ብለው ማለት ነው። አሁንም ቢሆን ማይክ ሜኞ ላይ በተለይ ትክክለኛ ፕራይስ ትክክለኛ ዋጋ ከበጣላቸው በተለይ ግብ ጠባቂውን ከመሸጥ ወደ ኋላ ይላሉ ተብሎ ነው የማይገመተው ማለት ነው። ከዛ ውጭ 25 ዓመቱ እንግሊዛዊ በመድፈኞቹ ቤት በጨዋታም ከቋሚ ተሰላፊነትም ቦታውም እየራቀ የመጣ ተጫዋች ነው። በተለይ ደግሞ በሶስቱ አናብስት ወይም ደግሞ በእንግሊዝ ብሔራዊ ቡድን ለመመረጥና ተሰልፎ ለመጫወት በክለብ የሚኖረው እንቅስቃሴ ወሳኝነት አለውና ከዛ ጋር በተያያዘ ተጫዋቹም ከወዲሁ አማራጮችን እያፈላለገ እንደሆነ ነው በርካታ መረጃዎች እየጠቆሙ የሚገኙት ማለት ነው። አሰልጣኝ ሚኬል አርቴታ በግብ ጠባቂ ቦታ ላይ ፉክክር እንዲኖር በማሰብ ዴቪድ ራያን እንዳስፈረመ ይታወቃል። ቢሆንም ግን በቋሚ
በቋሚነት ነው ዴቪድ ራያን እያሰለፈ የሚገኘው። እያፈራረቀም በተለይ አሮን ራምስዴልን የጨዋታ ጊዜ እንዲያገኝ ሲያደርግም እየተመለከት ነው አንገኝም እና ያ ደግሞ የራምስዴል ትግስትንም እየተፈታተነ ይገኛል ተብሏል። ዘንድሮ በፕሪሚየር ሊጉ 5 ጨዋታዎች ላይ ብቻ ነው ተሰልፎ መጫወት የቻለው አሮን ራምስዴል እስከ 2026 ሰኔ ወር ድረስ ግን በኤምሬትስ የሚያቆይ ውል እንዳለው ይታወቃል። በአጠቃላይ ተጫዋቹ ከበርንማውዝ ወደ አርሰናል ካቀናበት ጊዜ አንስቶ ተጫዋቹም ራሱም የጎለበተበትና ለትልቅ ክለብ እየተጫወተ እንዳለ በማወቅ አቅሙን በዛ ጥግ ለማሳየት ከፍተኛ ጥረት እያደረገ የሚገኝ ተጫዋች እንደሆነ ይታወቃል። ግን አምና በተለይ አርሰናል ዋንጫውን ላጣበትም አንዱ ምክንያት የግብ ጠባቂው እንቅስቃሴ እንደነበር ይታወቃል። በተለይ ደግሞ ፕሬስ የሚያደርጉ ቡድኖች ወይም ደግሞ ኳስን ለመንጠቅ ከተጋጣሚ ለመንጠቅ ተጠናክረው የሚመጡ አይነት ቡድኖች ላይ በተለይ ኳስ እንዲሁ አሳልፎ የሚሰጥበት ሂደት አለ። ከሳውዛምፕተን ጋር የነበረው ጨዋታ ላይ ግልጽ በሆነ መልኩ ቡድኑን ዋጋ ያስከፈለበትን እንቅስቃሴ አድርጓል። ከሊቨርፑል ጋር በነበረው ጨዋታም እንደምታስታውሰው ደግሞ በጣም ጥሩ የግል ብቃቱን ተጠቅሞ ቡድኑ ሽንፈት እንዳያስተናግድ ትልቅ ሚናም የተወጣ ግብ ጠባቂ እንደሆነ ይታወቃል። ግን በአጠቃላይ ከዴቪድ ራያ ጋር ያላቸው ልዩነት ምናልባትም ዴቪድ ራያ ቦታን አይቶ ክፍተትን አይቶ ኳስን ማቀበል የሚችልበት ክህሎቱ ከራምስዴል ለየት ያደረገ ወይም ደግሞ በአሰልጣኙ ምርጫ ውስጥ እንዲገባ ከጨዋታ ቋሚ በሆነ መልኩ ተሰላፊ እንዲሆን እንዳደረገው ግን መመልከት ይቻላል ማለት ነው። በአጠቃላይ ራምስዴል ጉዳይ የሚጠበቅ ነው የሚሆነው በዚህ ክረምት የዝውውር መስኮት ላይ ተጫዋቹ እስከ 2026 ውል አለው። ኤሲ ሚላንን ጨምሮ ደግሞ በርካታ ክለቦች ግን ተጫዋቹ ለማስፈረም ጥረት እያደረጉ ይገኛሉ። ከዚሁ ከአርሰናል ጋር ተያይዞ የአርሰናል አማካይ መስመር ተጫዋች ጆርጂኒዮንም ለማስፈረም 3 የጣሊያን ሴሪያ ክለቦች ፍላጎት አሳይተዋል ተብሏል። ጁቬንቱስ፣ ላዚዮና የቀድሞ ክለቡ ናፖሊ ተጫዋቹን ለማስፈረም ጥያቄ አቅርበዋል። ናፖሊ እንግዲህ የቀድሞ ክለቡ እንደሆነ ይታወቃል። ላዚዮ ደግሞ የቀድሞ አሰልጣኙ ማውሪሲዮ ሳሪ ነው የሚያሰለጥኑት ላዚዮን። ስለዚህ የሳሪ ቦል በተለይ ደግሞ የሳሪ ቦል እየተባለ ያጫወት ስልቱን በግልጽ ይታወቃልና በአጠቃላይ ለዛ ጫወት ስልት ደግሞ ምቹ የሆነው ተጫዋች ጆርጂኒዮ እንደሆነ ይታወቃል። በተለይ ደግሞ ከተከላካይ ጀርባ የሚጣሉ ኳሶች ላይ ጥሩ የሚባል የግል ብቃት እንዳለ ይታወቃልና ምናልባትም በድጋሚ ከዚያ አሰልጣኝ ጋር ለመስራት በማሰብ እንግዲህ ላዚዮም በተለይ ጆርጂኒዮን ለማስፈረም ከፍተኛ ፍላጎት እንዳላቸው አሳይተዋል ተብሏል። ጁቬንቱስም ሌላው ፈላጊ ነው። ምናልባት አርሰናል ተጫዋቹን ለማቆየት አዲስ ውል ያቀርብለታል ወይስ ደግሞ ተጫዋቹን ይሸኘዋል የሚለው ጉዳይ የሚጠበቅ ነው የሚሆነው። በተለይ ሪሰንት ፐርፎርማንሱ ወይም ደግሞ የቅርብ ጊዜ የጆርጂኒዮን እንቅስቃሴ ለተመለከተ ግን ምናልባት ተጫዋቹን አሰልፈው እንግዲህ አርሰናል ይሰጠዋል ተብሎ አይገመትም ነው የሚባለው። ምናልባት ለአንድ ዓመት ውል ሊሰጡት ይችላሉ ነው የተባለ የሚገኘው። የሰሞኑ እንቅስቃሴውም ያን ነገር በግልጽ ስለሚያመላክት ማለት ነው። በተለይ ያደረጋቸውን ወይም ደግሞ ተሰልፈው የተጫወተባቸውን ያለፉትን 2 ጨዋታዎች ላይ የጨዋታው ምርጥ ወይም ደግሞ የ90 ደቂቃው ምርጡ ተጫዋች በሚባል ማን ኦፍ ዘ ማች ሽልማት ያገኘ ተጫዋች ነው ጆርጂኒዮ። በዚህ ረገድ አርሰናል ከዚህ ተጫዋች አሁንም ቢሆን ጥሩ እንቅስቃሴዎችና ጥሩ የሜዳ ላይ ክህሎቶች እንዲሁም ደግሞ ለቡድኑ ውጤታማነት ትልቅ ስንቅ ትልቅ ግባት ከዚህ ተጫዋች ያገኛሉ ተብሎ ይገመታል። በዚህ ረገድ ምናልባትም ተጫዋቹን አሳልፈው ለመሸጥ አይቻኮሉ ነው የተባለ የሚገኘው። ጆርጂኒዮን ግን ለማስፈረም የጣሊያን ሴሪያ ክለቦች አሰብስበውና ኮክቦ እየጠበቁ እንደሚገኙ ግን መናገር ይቻላል ማለት ነው። ከዛ ውጭ የአሰልጣኝነት ወንበራቸው ክፉኛ እየተነቃነቀ የሚገኘው አሰልጣኝ ኤሪክ ቴን ሃግ ሊተኩ ይችላሉ ተብለው ከተገመቱ አሰልጣኞች መካከል አሰልጣኝ ግራም ፖተር በዋናነት ይነሳሉ። ታዲያ ክለቡ አዲሱ የቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ዳን አሽወርዝ ከአሰልጣኝ ግራም ፖተር ጋር በሚስጥር ተገናኝተው ሰፋ ያለ ቆይታና ውይይት ማድረጋቸውን መረጃዎች ጠቁመዋል። እንደሚታወቀው የዩናይትድ 1/4 ድርሻ ባለቤት የሆነው የአይኔዎስ ኬሚካል ግሩፕ ስፖርቲንግ ዳይሬክተር የሆነው ሰር ዴቭ ብሬልስፎርድ እንግዲህ ዳን አሽወርዝ ከኒውካስል ዩናይትድ ለማስፈረም እስካሁን ንግግሮችን እያደረጉ ይገኛሉ። ኒውካስል ደግሞ በተለይ ለቴክኒካል ዳይሬክተራቸው 20 ሚሊዮን ፓውንድ እንዲከፈላቸው ይፈልጋሉ። ዩናይትድ ደግሞ ይህንን ገንዘብ ለመክፈል ፈቃደኛ አይደሉም። ለመደራደር ነው እየሞከሩ የሚገኙት። በተለይ ኒውካስል በበኩላቸው ገንዘቡ ላይ ተደራድረው ለመቀነስ ፈቃደኛ እየሆኑ አይደለም የሚገኘው። ገንዘቡ እንዲከፈላቸው ነው የሚፈልጉት። ስለዚህ ግለሰቡን ጋርደኒንግ ሊቭ የሚባለው መዋቅር ውስጥ እንዲካተት አድርጓቸዋል። ይህ ማለት በተለይ ክለቡ ኮንትራታቸውን በ2026 ጥር ወር ላይ ነው የሚጠናቀቀው። ያኔ ታዲያ ክለቡን ለቀው እንዲሄዱ እስከዛ ድረስ ግን ከኒውካስል ክለብ ገለል እንዲሉ እንደወሰነ ነው መረጃዎቹ የሚጠቁሙት ማለት ነው። ዩናይትድ እስከ 2026 ያለ ቴክኒካል ዳይሬክተር የመቆየት ሀሳብ የላቸውም። ስለዚህ ይህንን ግለሰብ ለማስፈረምም የሚወስኑ ከሆነ አሁን ውሳኔያቸውን ማስተላለፍ የሚጠበቅባቸው ማለት ነው። ታዲያ ይህ በእንዲህ እንዳለ የ52 ዓመቱ ዳን አሽወርዝ ከወዲሁ ቀጣይ መደላድሉን እየዘረጋ እንደሚገኝም ተጠቁሟል ማለት ነው። ከቀድሞ የብራይተን እና የቼልሲው አሰልጣኝ ግራም ፖተር ጋር በድብቅ ሰፋ ያለ ቆይታና ውይይት ማድረጋቸው ነው እየተገለጸው። እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ ማለት ነው እስካሁን ድረስ በይፋ ከአሰልጣኝ ቴነ ጋር እቅድ እንዳላቸው የሚገልጽ ነገር አልተናገሩም። ያ ደግሞ ይበልጥ አሰልጣኙ ጉዳይ አጣብቂኝ ውስጥ የገባ ጉዳይ እንደሆነ ማሳያ ነው የሚሉትም ብዙዎች ናቸው። ሰውየው ውጤት ነው የሚፈልጉት። ያንን ነገር ካላገኙ ግን እርምጃ መውሰዳቸው አይቀርም ተብሏል። እንግዲህ ባለሀብቱ ራትክሊፍ የአሰልጣኝ ግራም ፖተር አድናቂ መሆናቸውና ሌላው የሚያስተዳድሩት የፈረንሳይ ክለብ ኒስ በአሰልጣኝነት ሊሾሙትም እንደነበር ከዚህ በፊት መጠቆም አይዘነጋም። ከአሰልጣኝ ግራም ፖተር ጋር በተያያዘ ማለት ነው። በብራይተን የሰሩትን እንቅስቃሴ በደንብ ያውቃሉ። ከዛ ውጪ ለአንድ ክለብ የሜዳም ሆነ ከሜዳም ውጪ መልካም ውጤት ለማስመዝገብ የሚሹ ከሆነ አሰልጣኝና ቴክኒካል ዳይሬክተር አብሮና ተግባብቶ መስራት እንደሚጠይቅ ምንም ጥያቄ የለውም። አሽወርዝና ግራም ፖተርም በብራይተን የነበራቸውን ጥምረት
በማንቸስተር ዩናይትድም ለመድገም በኦልድ ትራፎርድ ለመድገም የመጀመሪያ ጉዞ መጓዝ መጀመራቸውም እየተገለጸ ይገኛል። አዲሱ የክለብ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ዳን አሽወርዝ ከቀድሞ አሰልጣኝ ግራም ፖተር ጋር በተለይ ጥሩ የሚባል እንቅስቃሴና ጥሩ የሚባል ግንኙነት እንዳላቸው ይታወቃል። በተለይ አሰልጣኝ ግራም ፖተር በብራይተን ቤት የነበራቸው አስደናቂ አሰለጣጠን ሂደት እንደነበርና የገነቡት አስደናቂ ቡድን እንደነበር ይታወቃል። ከዛም ወደ ቼልሲ ካመሩ በኋላ ግን ነገሮች እንዳሰቡት ወይም ደግሞ ነገሮች እንዳሰባቸው መሄድ ሳይችሉ ቀርቶ ከክለቡ የተሰናበተበት ሂደት እንዳለ ይታወቃል። ከዛ በኋላ ግን አዲስ ክለብ ይዞ አልተመለከትነው። አሰልጣኝ ግራም ፖተር ወደ ክለብ ለመመለስ እንግዲህ ትክክለኛ ፕሮጀክት እየጠበቀ እንደሚገኝ ተገልጿል። ምናልባትም ዩናይትድ ትልቅ ጫና ውስጥ የሚገኘውን እንግዲህ ሆላንዳዊውን አሰልጣኝ ቴን ሃግ ትላንትና በማንቹሪያን ደርቢ 100ኛ ጨዋታውን በተለይ ማንቸስተር ዩናይትድን እየመራ ወደ ሜዳ የገባበት ሂደት እንዳለ ይታወቃል። ይህንን አሰልጣኝ የሚያሰናብቱት ከሆነ ግን አሰልጣኝ ግራም ፖተር ቡድኑን እንደሚረከቡ በብዙዎች የተገመተ ጉዳይ ነው ማለት ነው። ከዛ ውጭ ዌስሊ ፎፋና የውድድር ዘመኑ ውጪ መሆኑን አሰልጣኝ ማውሪሲዮ ፖቼቲኖ ተናግሯል። ፈረንሳይ የተከላካይ መስመር ተጫዋች ዌስሊ ፎፋና በ2022 ወደ 70 ሚሊዮን ፓውንድ ወጥቶበት ሌስተር ሲቲን በበልቀቅ ስታንፎርድ ብሪጅ የደረሰ ተጫዋች እንደሆነ ይታወቃል። ታዲያ ካሳለፍነው ሐምሌ ወር ጀምሮ ባጋጠመው የኤሲኤል ጉዳት ምክንያት ከሜዳ የራቀ ተጫዋች እንደሆነ ይታወቃል። ባሳለፍነው ህዳር ወር ላይ መጠነኛ እንቅስቃሴዎችን በማድረግ ወደ ሜዳ ለመመለስ ከፍተኛ ጥረት እያደረገ በነበረበት ሰዓት ላይ ነው ጉዳት ያስተናገደው። እንግዲህ ስለዚህ የውድድር ዘመኑ ከመጠናቀቁ በፊትም ወደ ሜዳ ተመልሶ ልንመለከተው እንችላለን ተብሎም ሲጠበቅ ለነበረው ወይም ደግሞ ሲጠብቁ ለነበሩት የቼልሲ ደጋፊዎች መልካም የማይባለውን ዜና አሰልጣኝ ፖቼቲኖ አርድቷቸዋል ማለት ነው። በእርግጥ የቼልሲ የተከላካይ መስመር ላይ ሰፊ አማራጮች ቢኖሩም ይህ የተከላካይ መስመር ተጫዋች የራሱ ቀለምና ያጨዋወት ዘይቤ ያለው ተጫዋች ነው። ስለዚህ ለቼልሲ ጥሩ ሚናን ይጫወታል ተብሎ ታምኖበትም ነበር። ተጫዋቹ በፈረንሳይ ሊጋ በሴንት ኢቲየን የዊሊያም ሳሊባ አጣማሪ በመሆን የግሉን አስደናቂ እንቅስቃሴን ካሳየ በኋላ ነበር ወደ ሌስተር ሲቲ ያቀናው። ሳሊባ በበኩሉ ወደ አርሰናል ካቀና በኋላ በውሰት ወደ ማርሴይ እንዳቀና የሚታወቅ ጉዳይ ነው። ከዛ ነው ክለቡን የተቀላቀለው በድጋሚ ማለት ነው። አሁን ደግሞ በተለይ ከዌስሊ ፎፋና ጋር በተያያዘ የዚህ የውድድር ዘመን ለዌስሊ ፎፋና እንዳበቃለትና በድጋሚ ወደ ሜዳ ተመልሶ እንደማንመለከተው አሰልጣኝ ፖቼቲኖ ያረጋግጠው ለአውሮፓ ዋንጫ ሲደርሳሉ የሚለው ጉዳይ ከወዲሁ አጠያቂ ሆኗል ማለት ነው። ዌስሊ ፎፋና ግን በዚህ ውድድር ዘመን ተመልሶ በቼልሲ ማሊያ ማንመለከተው ተጫዋች እንደሆነ አሰልጣኙ አሳውቋል ማለት ነው።